እንግዲህ ያቡ ቆይ እንዴ እንዳዘገብኝ ከቤቴ ውጣ አልሽኝ አይደል? ወጣሁልሽ። አሁን ሌላ ምንም አዲስ ጭቅጭቅ ነው አልፈልግም። ስሜታዊ ሆኜ ነው የተናገርኩት። ውጣ አልሽኝ፣ ወጣሁልሽ። ከዚህ በኋላ ምን ቀረኝ ነው የምትይው? በቃ ምን ስሜታዊ ነበርኩኝ። ምንድን ነው ስሜት? ስሜት የምትፈልጊው ቁጭ ብሎ እኔን ውጣ አለሽ? እሱ ቁጭ በል እኮ አላልኩትም እኮ እኔ ስሜታዊ ስለነበርኩ ወጣሁልሽ አይደለ? በቃ አርፌ ቤቴ ቁጭ ብያለሁ አይደለ? በቃ ተይ። ኧረ በእግዚአብሔር ነው የኔ መቼ ነው ግን የምትረዳኝ? እና እኔ እውነት የሚሆን ያስኩባ አይደለም ሰው ነኝ አይደል እንዴ? በቃ ይደብረኛል። ማርያምን ወንድ ልጅ አልመስልሽም እንዴ? እኔ በጣም ይከፋኛል ዝም ስለምን ሁሉም ነገር ና ይደብረኛል። እንደ ወንድ ልጅ ምንም በቃ ክብር እፈልጋለሁ። እኔ አሁን ሀይላብ ስለሚያወራው ስለሚሰራው ስለምትሰሩት ጉዳይ ስላሰበው ነገር ምናምን ወይ ደግሞ የተፈጠረ ሳለው ነገር ምንም አውቀው ነገር የለም። ገባሻ? እና በቃ እኔ ሌላ ነገር ውስጥ ነው የምንገባው ከሱ ጋር። ስለዚህ አንቺ መጨረስ ያለብሽ ጉዳይ። ስለዚህ እሱ በሄደሽ ያለሽ ጉዳይ እንዳለ ጨርሽ። አንቺ ጸልጅ አለሽ፣ ትልቅ ሴት ነሽ፣ ስትሮንግ ሴት ነሽ፣ ብዙ ነገር ያሳለፍሽ ሰው ነሽ። ገባሽ? ለእኔ ብቻ ሲሆን ነው ደካማ ምትሆኝ እንዴ? እኔም እኮ የሆነ ነገር አለ። የሆነ ነገር ስመጣ ያን ነገር መመለስ መቻል አለብሽ ግዴታ ነው እኮ። ታዲያ ስሜት ነበርኩና የማይሆን ነገር ተናግሬያለሁ። ስለዚህ ይቅርታ። ከዛን ተጋብሬ ልኑር። ቤቴ ሴፍ አይደለም፣ ሴት ልጅ ነኝ። ሁሌ እንደዚህ የርሽ ለመጣ እንዳትሞክር አልፈልግም። ሰላም፣ እንዴት ናችሁ የጽጌ ሮያል ቤተሰቦች? እንኳን ወደ ቻናላችን ያቡና ጽጌ እንግዲህ ዛሬ ብቅ ብሎልናል። ዛሬ ግን ማውራት የሚፈልገው በያቡ ዙሪያ ነው እና በእርግጠኝነት ያን ቀን ጽጌ ስሜታዊ ሆነ ነው። ስሜታዊ የሆነችበት ፓርት የትኛውም ሰው በዛ ቦታ ላይ ቢሆን በጽጌ ቦታ ላይ ቢሆን ሊያደርገውና ሊናገረው የሚችለውን ነገር ነው የተናገረችው። ሶ በዛ ሰዓት ተነስ አንተ ውጣ ስለው እንግዲህ እሱ ለመውጣት እንትን ስል ነው እንዴት ትወጣለህ ምናምን ብላ ተናገረችው። ስለዚህ በዛ ሰዓት ላይ እሱ ማውጣት አልነበረ እንኳን ውጣ ብላ ራሱ ማውጣት አልነበረበትም አይደል እንዴ? ለምን ጥሏት ይሄዳል? ገባችሁ? ለምን ጥሏት ይሄዳል? እኔ አሁን ጽጌ ምን እያጠፈች ነው የሚለው ነገር ጽጌ በእርግጠኝነት ያው በውሳኔዋ ቆረጥ ብላ ቁረጥ የሆነውን ውሳኔ መወሰን አለባት። ከሀይላብን ከህይወቷ ማስወጣት አለባት። ጽጌን ማስወጣት አለባት። እንደማትፈልገው ቁረጥ የሆነው ነገር ተናግራ ማስወጣትና ማሰናበት ያለችው ጽጌ ነው። ግን በዛም ላይ ደግሞ ክፍተት እንዳይፈጠር እሱ ከጽጌ ጋር መቆየት የሚፈልግ ከሆነ ያቡ ክፍተት እንዳይፈጠር ከጽጌ ጎን ሆኖ ነው ነገሮችን ማስተካከል ያለበት ብዬ ነው እኔ የሚያስበው ማለት ነው። እኔ እንደራሴ ውድ ተመልካቾች ሀሳብ የሚሰጠው። ሰላም ሰላም፣ በያላችሁበት ሰላማችሁ ብዙ ትረፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ እንግዲህ ለቤቴ አዲስ የሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ሲጀምሩ ላይክ አድርጉ። ለምን በቃ እንትን ሆኛለሁ ያቡ በተናገራቸው ንግግሮች ላይ በጣም እንትን ብዬ ነው እና ለመናገር በጣም ቾክ እያለሁ። ስለዚህ ያቡ ነገሮች ክፍተት አዎ፣ አንተ ከዛ በፊት ሀይላብን አታውቀውም ምናምን ነገር አዎ፣ ትክክል ነው ይሄ ነገር። እሷ ደግሞ ስላልነገርኩህ ነገሮችን ግልጽ ስላላደረግኩልህ በጣም ይቅርታ ብለዋለች አይደል? ስለዚህ እንደዛ ይቅርታ እስከጠየቀች ድረስ ነገሮቹን እንድትጋፈጥም ሆና ከሷ ጋር ሆኖ ነው ነገሮቹን እንድታስተካክል ማድረግ ያለበት ብዬ ነው እኔ የሚያስበው ያቡ ማለት ነው። ግን እንደዚህ በራቃ ቁጥር እሱ በሚናገረው ነገር ላይ ትቷት የሚሄድ ከሆነ ክፍተት እየተፈጠረ ነው የሚሄደው የትኛውም ቦታ ላይ ታውቃላችሁ። የሆነ ሰዎች የሚፈልገው ሰው ትቶ ሲሄዳ ያ ሰው ስለሚፈልግ በዛ መንገድ እየገባ ነው ማለት ነው ነገሩን ሊጠቀም የሚችለው። ስለዚህ እንግዲህ ጽጌም ደግሞ ቆራጥና ቆፍጠን ብላ ሀይላብን ከህይወቷ ማስወጣት አለባት ብዬ ነው የሚያስበው። እንግዲህ በእንደዛ አይነት ነገር ነው ህይወታቸው ሊቀጥልና ጥሩ ነገር ለመስራት የሚችሉት ብዬ ነው የሚያስበው። ግን የትኛውም ጊዜ ላይ ያቡ ደግሞ ከጽጌ ጎን ነው መሆን ያለበት። ከጽጌ ጎን ሆኖ ነው ነገሮችን ማስተካከል ያለበት ብዬ ነው የሚያስበው። ቤቴን ማናሳዩ አላውቅም። ዝም ብሎ መጣ። አንድ ነገር ቢያደርገኝ አንተ ጸባብሽን ትችላለህ። ቤት መጥቻለሁ፣ አስጠጋኝ ብያለሁ።
አብረን ትንሽ ቀናቶች እስኪያልፉ ድረስ እናንተ አብረን ነው። አንተ የምትወጣ ከሆነ ነው እውነት። አንተ የምትወጣ ከሆነ ከምታስተካክል እንትን ብለህ ችግር እኮ ነው ይወጣሉ አትበላ። አንተ ከወጣ እኔም እወጣለሁ። አሎ ሰላም ነው? እሺ ጠጋ ስትል ደውልልኝ። መኝታ ቤትሽ የፈለግሽው መርጠሽ እዚህ ከፈለግሽ እዛ ከፈለግሽ አብረን አይደለም እንትን ያው ይገባኛል ማለት ብዙ ተሰርቻለሁ፣ ግን በቃ ስሜቴ ስለነበርኩ ነው። ይቅርታ። ምንም የሚገባሽ ነገር ማርያምን እኔ በቃ ማለት የሌለ ነገር እንዴት እንደምታስቢ ምናምን ቀልድ እየቀለድኩ ይመስልሻል ምናምን አላውቅም። ገባሻል? እንደዚህ ነገር በጣም እየሰለቸኝ እግዚአብሔር ስለምኞች ይቅርታ። እኔ አሁን ሀይላብ ስለሚያወራ ስለምትሰሩት ጉዳይ ስላሰበው ነገር ምናምን ወይ ደግሞ የተፈጠረ ከዛን ተጋብሬ ልኑር። ቤቴ ሴፍ አይደለም፣ ሴት ልጅ ነኝ። እንግዲህ ያው ጽጌ እስከመጣች ድረስ አክብሮ ተቀብሏት እንኳን ነገሮቹን እንድታስተካከል ከያቡ ጋር ያለውን ነገር እንድትፈታ ማድረግ አለበት ያቡ ማለት ነው እንጂ እንደዚህ ሊገፋት ወይም ነገሮችን አንቺ ራስሽ አስተካክለሽ ነይ በቃ የሚላት ከሆነ እሷም ሌላ ሀሳብ ውስጥ ነው የምትገባው ብዬ ነው የሚያስበው፣ እንደራሴ ማለት ነው። ውድ ተመልካቾች እናንተ እንዴት እንደምታስቡ ባላቅም፣ አሁን ለምሳሌ እሷ እሱን የማይረዳት ከሆነ እሷን ተረድቷት በቃ ነገሮችን እንድታስተካክለው ከሱ ጋር ለመሆን ነገሮችን አስተካክለ ከሀይላብ ጋር ያለውን ነገር ጨርሳ ጽጌ ቆፍጠን ብላ በቃ ሀይላብን እንደማትፈልገው እሷ ጋር እንዳይደርስ ማድረግ አለባት። እንዴ ሪል እኮ ከተካሄደ እኮ ለምንድን ነው በህግም እኮ ነገር ይጨረሳል። በቃ አትፈልገውም አይደል እንዴ? በማትፈልገው መንገድ እንደማትፈልገው ነግራ መለያየት ነው ያለባት ብዬ ነው የሚያስበው። ከሀይላብ ጋር ያለውን ነገር ቋጭታ ከያቡ ጋር መሆን አለባት ብዬ ነው የሚያስበው። እንግዲህ ያቡም ደግሞ በዛ ላይ መረዳት አለበት እሷ የምታደርገው እንደማትፈልገው ከሀይላብ ጋር ያለ ነገር እንደማትፈልገው ተረድቷት እንግዲህ ነገሮችን ማስተካከል አለባቸው። እንግዲህ አንድ ላይ እንዲሆኑ ነው የምንፈልገው እኛ ጽጌና ያቡ እንዲለያዩ አንፈልግም። አንድ ላይ ሆኖ እንዲመጡልን ነው የምንፈልገው። ያቡ በእርግጠኝነት ያቡ ወሳኝና ቆፍጣና ልጅ ነው። ስለዚህ ጽጌም ደግሞ ልክ እንደ ያቡ ወሳኝና ቆፍጣን ብላ ነገሮችን አስተካክላ ትምጣ ነው የምለው። የዛሬ ሀሳቤ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ እያልኩኝ እኔ በዚህ አጠናቅቃለሁ። እናንተ ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ጽጌም ደግሞ ያለሽን ነገር ከሀይላብ ጋር ያለውን ነገር ቆፍጠን ብለሽ ቆራጥ ሆነሽ ጨርሰሽ ከያቡ ጋር መሆንና ህይወታችሁ መቀጠል አለበት ነው። ምንም አውቀሽ ነው ጅም እንደዚህ የምትሆኚው? አውቀሽ ነው? እንደዛ አይደለም። አውቀሽ ነው? አውቄ አይደለም። ይቅርታ አድርግልኝ። በቃ በሰላም አብረን ብንኖረሽ ደግሞ አውቀሽ ነው እኔ ወደሽ ተተከተሽ ነበርሽ።